ሰላም ጤና ይስጥልን ተመልካቾቻችን የታህሳስ 24 2018 ዓ.ም የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና በጋምቤላ ክልል አንጻራዊ ሰላም እየሰፈነ መሆኑ ተገለጸ። የኢትዮጵያ ፖስታ አገልግሎት 2 የዲጂታል ፖስታ አገልግሎት መተግበሪያዎችን ይፋ አደረገ። ወደ ውጪ ስናልፍ በካርቱም በጦርነቱ በደረሰባቸው ጉዳት አገልግሎት አቋርጠው የነበሩ ከ40 በላይ ሆስፒታሎችና 244 የጤና ማዕከላት በድጋሜ አገልግሎት መስጠት መጀመራቸው ተገለጸ። ወደ ቀዳሚ ዜናችን እንለፍ። ብፁዕ ወቅዱስ አቡነ ማትያስ በዓለም ዙሪያ በክርስቲያኖች ላይ እየደረሰ ያለው ጭቆናና መገለል እያየለ መምጣቱን ገለጹ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በዓለም ዙሪያ በክርስቲያኖች ላይ የሚፈጸሙ ስደት፣ ግድያና እገታዎችን በመጥቀስ በአሁኑ ወቅት ክርስትና በከፍተኛ ሁኔታ እየተገለለ መሆኑን ገልጸዋል። ፓትርያርኩ የገና በዓልንና የፈረንጆቹን ዘመን መለወጫ አስመልክተው ባስተላለፉት መልእክታቸው የቴክኖሎጂ እድገትንና ቁሳዊ ምቾትን ጨምሮ ዘመናዊ ስልጣኔ ያስመዘገባቸውን ውጤቶች እውቅና ተሰጥተዋል። ሆኖም ግን ይህ ስልጣኔ ለክርስትና እምነት የማይመችና ፈታኝ ሁኔታን መፍጠሩንም ጠቁመዋል። በዓለም ላይ ቁጥሩ ከፍተኛ የሆነ ሕዝብ ክርስትናን የሚከተል ቢሆንም በዘመናችን ግን ክርስትና በተለያዩ ምክንያቶች ወደ ጎን እየተገፉ መሆኑን እያየን ነው ብለዋል። ብፁዕ ወቅዱስ አቡነ ማትያስ በክርስቲያኖች ላይ እየተፈጸመ ስላለው ስቃይ፣ እገታና ግድያ ያላቸውን ጥልቅ ስጋት ገልጸዋል። እነዚህ ድርጊቶች ስልጣኔ ያከብራቸዋለሁ ከሚላቸው የስነ ምግባር እሴቶች ጋር የሚቃረኑ መሆናቸውን አስረድተዋል። አያይዘውም አውቀውም ይሁን ሳያውቁ ክርስትናን ለማዳከም የሚሰሩ አካላት ከክፉ ድርጊታቸው እንዲታቀቡ አሳስበዋል። ፓትርያርኩ በመልእክታቸው ዓለም አቀፍ ተቋማትና የሚመለከታቸው አካላት የሃይማኖት ነጻነትን ለመጠበቅ ተግባራዊ እርምጃዎችን እንዲወስዱ ጥሪ አቅርበዋል። እምነት ሊከበርና ሊጠበቅ የሚገባው መሰረታዊ ሰብአዊ መብት መሆኑንም አጽንኦት ሰጥተው ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ መልእክታቸውን የኢየሱስ ክርስቶስ ልደት ካለው መንፈሳዊ ትርጓሜ ጋር በማያያዝ የክርስቶስ ልደት ሰማይና ምድርን አንድ ያደረገና የሰውን ልጅ ወደ ሰላም የጠራ መለኮታዊ መገለጥ መሆኑን ጠቅሰዋል። ብፁዕ ወቅዱስ አቡነ ማትያስ አዲሱ ዓመት እንደ ቀን ለውጥ ብቻ ሳይሆን ምስጋና እንደሚገባው መለኮታዊ ስጦታ ተደርጎ ሊታይ እንደሚገባ አክለው ገልጸዋል። በተጨማሪም እስራኤልና ፍልስጤምን እንዲሁም ሩሲያና ዩክሬንን ጨምሮ በግጭት በሚታወቁ ቀጠናዎች ሰላም እንዲሰፍን ጥሪ ያቀረቡ ሲሆን በሲቪሎች ላይ የሚፈጸመውን ግድያ፣ ስቃይና መፈናቀል አውግዘውታል። ፓትርያርኩ ከስደተኞችና ከተጎዱ ማህበረሰቦች ጋር አንድነት እንዲኖርም ጥሪ አቅርበዋል። አቡነ ማትያስ መልእክታቸውን ሲያጠቃልሉም የተራቡ የሚጠግቡበት፣ ተፈናቃዮች ወደ ቀያቸው የሚመለሱበት፣ ልዩነቶች በእርቅ የሚታረቁበት፣ ጦርነቶች የሚቆሙበት፣ ሰብአዊ ክብር የሚመለስበትና ፍቅር በሁሉም የሰው ልጅ ዘንድ የሚዳረስበት ፍትሐዊና ርህራሄ የሰፈነበት ዓለም እንዲሆን ተመኝተዋል። በጋምቤላ ክልል አንጻራዊ ሰላም እየሰፈነ መሆኑ ተገለጸ። በጋምቤላ ክልል ተፈጥሮ የነበረው የጸጥታ ችግር አሁን ላይ ተረጋግቶ አንጻራዊ ሰላም መስፈኑንና ተፈናቃዮችም ወደ ቀያቸው እየተመለሱ መሆናቸውን የክልሉ መስተዳደር ጠቅሰው በርካታ የሀገር ውስጥ መገናኛ ብዙሃን ዘግበውታል። የክልሉ ርዕሰ መስተዳደር አለሚቱ ኡሞድ አሁን ላይ በክልሉ ያለው የጸጥታ ሁኔታ እየተረጋጋና ነዋሪዎች ወደ ስራ ገበታቸው እየተመለሱ መሆናቸውን መግለጻቸውንም የወጡ ዘገባዎች ይጠቁማሉ። የጋምቤላ ከተማ ነዋሪዎች በበኩላቸው አካባቢያቸው ቀስ በቀስ ወደ መደበኛ እንቅስቃሴ እየተመለሰ ቢሆንም ትምህርት ቤቶች አሁንም ዝግ መሆናቸውንና አልፎ አልፎ ምሽት ላይ የተኩስ ድምጾች እንደሚሰሙ ተናግረዋል። በጋምቤላ ከተማ ህዳር 28 ቀን 2018 በተፈጸመ ጥቃት አንድ ሰው መገደሉን ተከትሎ ግጭቱ የፈጠረ ቢሆንም የጋምቤላ ከተማ ፖሊስ አዛዥ የሆኑት ዋና ኢንስፔክተር ኦሞድ ኦጁሉ መገደል ግጭቱን አባብሶት ክልሉ በከፋ ግጭት ውስጥ መቆየቱ ይታወሳል። እንደ ሌሎቹ የክልሉ አካባቢዎች ሁሉ የጋምቤላ ከተማ ወደ መደበኛ እንቅስቃሴዋ እየተመለሰች መሆኗን የተናገሩት ርዕሰ መስተዳድሯ ለዚህም በከተማይቱ የሚገኙ የንግድ ሱቆችና የአገልግሎት ሰጪ ተቋማት በሙሉ ወደ ስራ በመግባት ላይ መሆናቸውን በማሳያነት ጠቅሰዋል።
የኢትዮጵያ ፖስታ አገልግሎት ሁለት የዲጂታል ፖስታ አገልግሎት መተግበሪያዎችን ይፋ አደረገ። የኢትዮጵያ ፖስታ ይፋ ያደረገው ዲጂታል መተግበሪያዎችም ሳጥን አልባ ቨርቹዋል ፖስታ መልእክት አገልግሎትና ፖስታ ገበያ የተሰኙ ናቸው ተብሏል። በመሆኑም ወደ ስራ የገባው ዲጂታል መተግበሪያ ተቋሙ ከ100 ዓመታት በላይ እየሰራበት የነበረውን ልምድ ከዘመኑ የፈጠራ ስራዎች ጋር በማዋሃድ ፈጣን፣ ምቹና አስተማማኝ መፍትሄዎችን ለደንበኞቹ ማቅረብ ያስችላል ተብሏል። ሀብታም አያሌው ተጨማሪ አላት። የኢትዮጵያ ፖስታ አገልግሎት ሁለት የዲጂታል ፖስታ አገልግሎት መተግበሪያዎችን ይፋ አድርገዋል። የኢትዮጵያ ፖስታ አገልግሎት ይፋ ያደረጋቸው የዲጂታል መተግበሪያዎቹም ሳጥን አልባ ወይንም ቨርቹዋል ፖስት መልእክት አገልግሎትና ፖስታ ገበያ የተሰኙ ናቸው ተብሏል። ተቋሙ ያበለጸጋቸው እነዚህ ሁለት መተግበሪያዎችም ለ132 ዓመታት የቆየውን አሰራር የሚቀይር ነው ተብሎለታል። ዲጂታል መተግበሪያዎቹ ከፍተኛ የመንግስት ባለስልጣናት፣ የኢትዮጵያ ፖስታ የቦርድ አባላት፣ የኢትዮጵያ ፖስታ ከፍተኛ አመራሮች፣ ጥሪ የተደረገላቸው ባለድርሻ አካላት እንዲሁም የአነስተኛና መካከለኛ ኢንተርፕራይዝ ባለቤቶች በተገኙበት ታህሳስ 21 ቀን 2018 ዓ.ም ይፋ ተደርጓል። በዚህ ወቅትም የኢትዮጵያ ፖስታ አገልግሎት ዋና ስራ አስኪያጅ አቶ ዳግማይ ኃይልዬ ወደ ስራ የገባው ዲጂታል መተግበሪያው ተቋሙ ከ100 ዓመት በላይ እየሰራበት የነበረውን ልምድ ከዘመኑ የፈጠራ ስራዎች ጋር በማዋሃድ ፈጣን፣ ምቹና አስተማማኝ መፍትሄዎችን ለደንበኞች ለማቅረብ ያለውን ቁርጠኝነት ያሳየበት ነው ብለዋል። በመሆኑም አዲሱ የቨርቹዋል ፖስታ ሳጥን አገልግሎት የደንበኞችን የሞባይል ስልክ ቁጥር እንደ ዲጂታል አድራሻ ብቻ በመጠቀም ደንበኞች ከየትኛውም የዓለም ክፍል የሚላኩላቸው መልእክቶችና ጥቅሎች በስልካቸው በሚደርሳቸው ማሳወቂያ መከታተል የሚያስችል ነው ብለዋል። እንዲሁም ይህ አገልግሎት ደንበኞች ወደ ቅርንጫፍ መሄድ ሳይኖርባቸው ባሉበት ቦታ ሆነው የቤት ለቤት አገልግሎት እንዲያገኙ የሚያስችል መሆኑን ስራ አስኪያጁ አቶ ዳግማይ ተናግረዋል። አዲሱ የቨርቹዋል ፖስታ ሳጥን አገልግሎት ከቀድሞ አሰራር በላቀ መልኩ በርካታ ጥቅሞችን ይዞ መጥቷል። ደንበኞች የሞባይል ስልክ ቁጥራቸውን ከአድራሻቸው ጋር በማስተሳሰር ስልክ ቁጥራቸውን እንደ ፖስታ አድራሻ መጠቀም የሚችሉበት የዲጂታል አድራሻ መፍጠር መቻሉ አንዱና ዋነኛው ሲሆን ይህም ደንበኞች ስምና ስልካቸውን ብቻ በመጻፍ መልእክቶቻቸውን በኢትዮጵያ ፖስታ አማካኝነት በቀላሉ በአድራሻቸው እንዲቀበሉ ያስችላቸዋል። እንዲሁም ከዚህ ቀደም የፖስታ ሳጥን ተጠቃሚ ደንበኞች መደበኛ የፖስታ ጥቅል መልእክቶች መጥቶላቸው መሆን አለመሆኑን ለማረጋገጥ የፖስታ ሳጥናቸው ወደሚገኝበት ቅርንጫፎች በአካል መሄድ ግድ ይላቸው ነበር። በሌላ በኩል ፖስታ ገበያ የተሰኘው ሁለተኛው መተግበሪያ በዋናነት የድንበር ተሻጋሪ ንግዶችን ለማሳለጥ እንዲሁም የአነስተኛ መካከለኛ ኢንተርፕራይዞችና የሀገር ውስጥ አምራቾችን የሎጂስቲክስ ችግር የሚቀርፍ መሆኑን ገልጸዋል። ከዚሁ ጎን ለጎን ፖስታ ገበያ የተሰኘው የኢኮሜርስ መተግበሪያችን ከኢትዮጵያ ኢንተርፕራይዝ ልማት ጋር በመተባበር በአነስተኛና መካከለኛ ኢንተርፕራይዞች ፋይናንስ ፕሮጀክት ድጋፍ የበለጸገ ሲሆን በዋነኝነት ለአነስተኛና መካከለኛ ኢንተርፕራይዞች በሀገር ውስጥና በዓለም አቀፍ ደረጃ የገበያ ዕድሎችን ለመፍጠር ያለመ ነው። በይበልጥ ደግሞ የድንበር ተሻጋሪ ንግድ ክሮስ ቦርደር ኢኮሜርስ በሮችን ወለል አድርጎ የሚከፍት ነው። ይህ ደግሞ በሀገር በቀል ኢኮኖሚ ለውጥ ወይም ሆምግሮን ኢኮኖሚክ ሪፎርም እንዳቅጣጫ የተቀመጠውን የኢትዮጵያን ምርቶች ወደ ውጭ በመላክ የውጭ ምንዛሬ ግኝት የማሳደግ የዲጂታል ስራ ዕድሎችን የመፍጠር ግብ ቀጥተኛ ድጋፍ ያደርጋል። ሌላኛው በመድረኩ የተገኙት የኢንዱስትሪ ሚኒስትሩ አቶ መላኩ አለበል በበኩላቸው መተግበሪያዎቹ የዲጂታል ኢትዮጵያን ስትራቴጂካዊ ወደ ተግባራዊ መፍትሄ የለወጠ ነው ብለዋል። በተለይ የፖስታ ገበያ መተግበሪያ አነስተኛና መካከለኛ ኢንተርፕራይዞች የሚገጥሟቸውን የንግድ እንቅፋቶች በመቀነስ ምርቶቻቸውን በዓለም አቀፍ ደረጃ እንዲያስተዋውቁና ተወዳዳሪ እንዲሆኑ ትልቅ እድል እንደሚከፍትላቸው ሚኒስትሩ አስረድተዋል። የፖስታ ገበያ የተሰኘው የኢኮመርስ ፕላትፎርም የሀገራችንን የኢንዱስትሪያላይዜሽን ጉዞ ለማሳለጥና ታሪካዊ የብልጽግና ራዕያችንን እውን ለማድረግ የማይተካ ሚና ይጫወታል። ይህ ዲጂታል ፕላትፎርም የኢንተርፕራይዞችን የገበያ መሰናክሎች በመቅረፍና ተወዳዳሪነትን በማሳደግ የጀመርነውን የኢትዮጵያ ታምርት ጉዞ ከዳር ለማድረስ የሚኖረው ድርሻ በአጭሩ ለማሳየት ያክል፣ አንደኛው የገበያ ተደራሽነትን ከማስፋት አንጻር ይህ የዲጂታል መገበያያ አማራጭ አነስተኛና መካከለኛ ኢንተርፕራይዞች ምርቶቻቸውን ለሀገር ውስጥና ለዓለም አቀፍ ገበያ በቀላሉ እንዲያቀርቡ የሚያስችላቸው ሲሆን በመሆኑም ይህንን የዲጂታል አገልግሎት እንደ ሀገር ተደራሽ ለማድረግ ከኢትዮ ቴሌኮም ጋር በጋራ እየተሰራ መሆኑን አቶ ዳግማ ያክለዋል። የኢትዮጵያ ፖስታ አገልግሎት ከ1000 በላይ የሀገር ውስጥ ቅርንጫፎችና ከ194 በላይ ዓለም አቀፍ መዳረሻዎች አሉትም ተብለዋል።
የቤት ባለቤት እናደርጋቸዋለን በሚል ባለፈው ዓመት ከህዝብ ወደ 1.5 ቢሊዮን ብር በመሰብሰብ ያጭበርበሩ ሰዎች መከሰሳቸውን ፍትህ ሚኒስቴር አስታወቀ። እንደነዚህ አይነት ማጭበርበር በሚፈጽሙ ድርጅቶችና ግለሰቦች ምክንያት ዜጎች ገንዘብ ይዘው እንኳን ያለ ስጋት ቤት ለመግዛት እየተቸገሩ መሆኑን አንዲት የፓርላማ አባል ተናግረዋል። አጸደማሞ የተባሉት እኚህ የፓርላማ አባል በሀገር ደረጃ ከፍተኛ ትኩረት ተሰጥቷቸው እየተሰሩ ካሉ ጉዳዮች ውስጥ የዜጎች የቤት ባለቤት እንዲሆኑ ማድረግ አንዱ መሆኑን ጠቁመዋል። ገዢው ብልጽግና ፓርቲን ወክለው ከአማራ ክልል ዳባት ምርጫ ክልል የተመረጡት የፓርላማ አባሏ ቤት ሰርተን እናስረክባለን በማለት የህዝብን ገንዘብ ሰብስበው ከሀገር የሚወጡ ድርጅቶች እንዳሉ ገልጸዋል። በቤት ልማት ዘርፍ ከተሰማሩ የግል ድርጅቶች ውስጥ በውላቸው መሰረት በጊዜ ሰርተው የማያስረክቡ ሰነድ የሚያጭበረብሩና በጣም ውስብስብ የሆነ ሰነድ በማስፈረም በየጊዜው ያለ ምክንያት ገንዘብ የሚጨምሩ እንዳሉ በምክር ቤቱ ተነስቷል። እንደነዚህ አይነት ጉዳዮች ሲቀርቡ የህዝብን ጥቅም ከማስጠበቅና ፍትህ ከማስፈን አንጻር ፍትህ ሚኒስቴር ምን እየሰራ እንደሆነም የፓርላማ አባሏ ጠይቀዋል። የፓርላማ አባላትን ጥያቄ ለመመለስ ሐሙስ ታህሳስ 23 ቀን 2018 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የተገኙት የፍትህ ሚኒስትሯ ሀና አርአያ ስላሴ ከህዝብ ንብረት ሰብስበው ከዳር ሳይደርሱ የሚሰወሩና የሚጠፉ አካላትን በተመለከተ የወንጀል ተጠያቂነትን እያሰፈንን እንገኛለን ብለዋል። የቤት ባለቤት እናደርጋቸዋለን በሚል ከህዝብ ወደ 1.5 ቢሊዮን ብር በመሰብሰብ በሰፊው የማጭበርበር ስራ ላይ የተሰማሩ ያሏቸው ሰዎች ላይ መስሪያ ቤታቸው ባለፈው ዓመት ክስ መስርቶ ጉዳዩ በሂደት ላይ እንደሚገኝ ገልጸዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። 3 የአፍሪካ ሀገራት በአሜሪካ ዜጎች ላይ የቪዛና የጉዞ እገዳ መጣላቸውን አስታወቁ። 3ቱ የአፍሪካ ሀገራት ኒጀር፣ ቡርኪና ፋሶና ማሊ የአሜሪካ ዜጎች ወደ ሀገሮቻቸው እንዳይገቡ የቪዛና የጉዞ እገዳ መጣላቸውን አስታውቀዋል። ይህ ውሳኔ የተላለፈው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታህሳስ 7 ቀን 2018 ዓ.ም 3ቱን ሀገራት ጨምሮ የበርካታ አፍሪካውያን ዜጎች ወደ አሜሪካ እንዳይገቡ የጣሉትን እገዳ ተከትሎ የተወሰደ የአጸፋ እርምጃ መሆኑ ተገልጿል። ሀገራቱ እርምጃውን በዓለም አቀፍ መርሆች ላይ የተመሰረተ መሆኑን ገልጸው የሀገራት የእርስ በርስ መከባበርና የእኩልነት መብት እንዲከበር ጥሪ አቅርበዋል። 3ቱ የምዕራብ አፍሪካ ሀገራት በወታደራዊ መፈንቅለ መንግስት ወደ ስልጣን በመጡ መሪዎች የሚመሩ ናቸው።
አሜሪካ ከ40 በላይ በሆኑ የአፍሪካ ሀገራት ዜጎች ላይ የጣለችው የቪዛ እገዳ ከትላንት ታህሳስ 23 ቀን 2018 ዓ.ም ጀምሮ ተግባራዊ መሆኑን መጀመሩ ይታወቃል። ሶስቱ የምዕራብ አፍሪካ ሀገራት ለአሜሪካ ውሳኔ ፈጣን ምላሽ መስጠታቸውን አስታውቀዋል። የአሜሪካ መንግስት በበኩሉ የጣለው እገዳ ሀገራቱ ተፈላጊውን መሻሻል እስከሚያሳዩ ድረስ ጸንቶ እንደሚቆይ አስታውቀዋል። በካርቱም በጦርነቱ በደረሰው ጉዳት አገልግሎት አቋርጠው የነበሩ ከ40 በላይ ሆስፒታሎችና 244 የጤና ማዕከላት በድጋሚ አገልግሎት መስጠት መጀመራቸው ተገለጸ። በሱዳን ባለው የእርስ በርስ ጦርነት በመጎዳታቸው የተነሳ በዋና ከተማዋ ካርቱም አገልግሎት አቋርጠው የነበሩ ከ40 በላይ ሆስፒታሎችና 244 የጤና ማዕከላት በድጋሚ አገልግሎት መስጠት መጀመራቸውን የሱዳን የሐኪሞች ጥምረት አስታውቋል። በሱዳን በሀገሪቱ ብሔራዊ ጦርና በሱዳን ፈጥኖ ደራሽ ኃይል መካከል እየተካሄደ ባለው የእርስ በርስ ጦርነት የጤና ዘርፉ በከፍተኛ ደረጃ መጎዳቱን የገለጸው የሐኪሞች ጥምረት በዚህም በመጀመሪያው ዓመት የጦርነቱ ጊዜ ብቻ በደረሰባቸው የቃጠሎ አደጋ ዝርፊያና የአቅርቦት እጥረት የተነሳ እስከ 70 በመቶ የሚሆኑ የሀገሪቱ ሆስፒታሎች በከፊል ወይንም ሙሉ በሙሉ ወድመው እንደነበር ገልጿል። ከዚህ በተጨማሪም 120 የሚሆኑ የግልና የመንግስት ሆስፒታሎች መዘረፋቸውንና የጤና አገልግሎትን የበለጠ ችግር ውስጥ መክተቱን የገለጸው የሱዳን ሐኪሞች ጥምረት ይህም በመዲናዋ እያደገ የመጣውን የጤና አገልግሎት ፍላጎት ለማሟላት ከፍተኛ ተግዳሮት የፈጠረ መሆኑን አመልክቷል። በጦርነቱ የሀገሪቱ ብሔራዊ የህዝብ ላቦራቶሪ ማዕከላዊ የደም ባንክም ከፍተኛ ጉዳት ደርሶባቸዋል። ዋና ዋና የሪፈራል አገልግሎት መስጫ ማዕከላትም ከአገልግሎት ውጪ ሆነዋል። በዚህም የሀገሪቱ ብሔራዊ መድኃኒት አቅራቢ ፈንድ ከ500 ሚሊዮን ዶላር በላይ ኪሳራ የደረሰበት መሆኑን ጥምረቱ አስታውቋል። ይሁን እንጂ በዚህ ሁሉ ኪሳራ መሃል ከተጠናቀቀው የ2025 ዓመት ጀምሮ በተለይም በመድኃኒት አቅርቦት በኩል የተወሰኑ መሻሻሎች መኖራቸውን የሱዳን የሐኪሞች ጥምረት ዛሬ ባወጣው መግለጫ ጠቁሟል። በጤና አገልግሎት ዘርፉም በመዲናዋ ካርቱም አገልግሎት አቋርጠው የነበሩ ከ40 በላይ ሆስፒታሎችና 244 የጤና ማዕከላት በድጋሚ አገልግሎት መስጠት መጀመራቸውን ጥምረቱ አስታውቋል። በመጨረሻ በጋምቢያ ውቅያኖስ ላይ የስደተኞች ጀልባ ተገልብጣ ቢያንስ 7 ሰዎች መሞታቸው ተገለጸ። ከሞቱት ሰዎች በተጨማሪም በደርዘኖች የሚቆጠሩ ተሳፋሪዎች ጠፍተዋል ነው የተባለው። የጋምቢያ ባለስልጣናት እንዳሉት በምዕራብ አፍሪካ ታዋቂ በሆነው የፍልሰት መስመር የመገልበጥ አደጋ ካጋጠማት ትንሽ የስደተኞች ጀልባ 96 ሰዎችን በህይወት ማዳን ተችሏል። ጀልባዋ ከ200 በላይ ሰዎችን አሳፍራ እንደነበርና የ7 ሰዎች ህይወት ማለፉን የአካባቢው ባለስልጣናት አረጋግጠዋል። ጀልባዋ ሐሙስ ዕለት እኩለ ሌሊት ላይ በጋምቢያ ሰሜን ባንክ ክልል ውስጥ በምትገኝ አካባቢ የመገልበጥ አደጋ እንዳጋጠማት የመከላከያ ሚኒስቴር በሰጠው መግለጫ አስታውቋል። ባለስልጣናት እንዳሉት 7 አስክሬኖች መገኘታቸውንና በትንሹ 96 ሰዎች መትረፋቸውን በተጨማሪም በርካቶች በከባድ መቁሰላቸውን ተናግረዋል። በአስጨናቂ ጥሪ የተነገረው የጋምቢያ የባህር ኃይል ከእኩለ ሌሊት በኋላ ብዙ የባህር ኃይል ከተጎጂዎቹ መካከል በርካቶች የጋምቢያ ዜግነት ያላቸው አይደሉም ተብሏል። በመሆኑም ባለስልጣናቱ በአሁኑ ወቅት የተጎጂዎችን ማንነት ለማረጋገጥ እየሰሩ መሆኑን ቢቢሲ ዘግቧል። ጋምቢያ ከምዕራብ አፍሪካ በጀልባ ወደ አውሮፓ መግቢያ ስፔን ካናሪ ደሴቶች ለመድረስ ለሚፈልጉ ስደተኞችና ጥገኝነት ጠያቂዎች መሸጋገሪያ የሆነች ሀገር ናት ተብሏል። እንደ አውሮፓውያኑ አቆጣጠር በ2024 ከ46000 በላይ ስደተኞች በጋምቢያ በኩል የካናሪ ደሴቶችን ደርሰዋል። በዚሁ ዓመት በአትላንቲክ ውቅያኖስ ላይ ለመጓዝ የሞከሩ ከ10,000 በላይ ሰዎች ህይወት ማለፉን ዘገባው አክሏል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ? እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች?
አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።